እኔ እንደዛ መከራዬን ስበላ ስልከን አጥፍተው ድን ይጠፋው ይሄ ሁሉ ጦስ የመጣው ደግሞ ባንቺ ነው። እባክን ችግር አንሆንባቸው ነው ሰዎች እባክህ ተው። አይ አንቺ ደግሞ እንደው ነገር ማክበር ትወጃለሽ። እዚህ ቁጭ ብለን የምታጉረመርመው ለምንድን ነው? የተፈጠረ ነገር አለ እንዴ? ንግግሩም ሁሉ ነገሩ ቁጣ ነው። እናንተን አይቶ ማለፍ በፍጹም አልቻልኩም። እኔም ውሸት የሚባል ፈጽሞ አላውቅም። ግን ደግሞ ይላ እንዴት አድርገን ነው የምናገኘው? ስለሷ ትጨራቂ። እኔ እኮ እዚህ ድረስ የመጣሁት ለሊን ፍለጋ ነው። ህይወት በጣም ብዙ ሺህ ችግሮች አሉባት። ስለ ሮማን ብቻ እንዳይሆን እንደዚህ የምታወራው። አንቺ ያን ኩሩ ልታገቢው ነው እንዴ? እኔ እኮ ለለሊ ብዬ ነው ከቤተሰቦቼ ጋር ተጣልቼ የመጣው። ይኸውልሽ ብርሃን፣ እኔ አደጋ አልደውልም። ድምጿን መስማቷን አይኗን ማየት አልፈልግም። እሺ ተጣልተናል። በመካከላችን ያለውን ሚስጥር እውነቱን ካልተነጋገር ህይወታችንን ጨርሶ መኖር አንችልም። እሷን አግኝቼ መነጋገር አለብኝ። ሄኒ ተረጋጋ። ቆይ እባክህን መጀመሪያ እኔን ስማኝ። እዩቲ አሁን ዝም በለኝ፣ ምንም ነገር እንዳትለኝ። እኔ አሁን ምንም ነገር ቢሆን በራሴ ወስኛለሁ። የመጣው ሪስክ ይመጣ ምንም ቢመጣ አሁን ለአደይ ሁሉም ነገር እነግራታለሁ። ሄና አንተ እንደምታስበው ሁሉም ነገር እኮ ቀላል አይደለም እንዴ። ይኸውልህ እኔ የሰው ህይወትና ትዳር መጥበጥ አልፈልግም። እባክህን ችግር አንሆንባቸው ነው ሰዎች እባክህ ተው። ኦ ማይ ጋድ እዩቲ ራስን ተመልክተዋል እንዴ? በጣም እኮ ሰልፍሽ እየሆንክ ነው። እኔ እኮ አሁን ማስበው ስለ አንተ ሜንታል ሄልዝና ስለ ፍቅርህ ነው። አንተ እዚህ ቆመህ ስለ ህይወት ታቅማማለህ እንዴ? እኔ አንተ አልገባህም። እኔ እኮ ለአደይ ብዬ እሷ ህይወቷን ከዴቭ ጋር ለመመስረት እያሰበች ነው ያለችው። እኔ እጂ ፍቅርህን ብነግራት ምን የሚለወጥ ነገር አለ? እዩቲ ዋጋ አለው፣ በደንብ ዋጋ አለው። ፍቅርህን እኮ እንደዚህ የምትደብቀው በሽታ አይደለም። ደግሞ ካልታከምከው እመነኝ you will lose her forever። ይኸውልህ እሷ ደስተኛ ከሆነች ለኔ በጣም ከበቂ በላይ ነው። የኔ ፍቅርና የኔ ህመም ምንም ዋጋ የለውም። ይኸውልህ የኔንም ክብር የሰዎችን ሜት አታበላሽ እባክህ። እሺ በቃ ፋይን ተሸንፌያለሁ። ግን ይሄ ሙሉ ለሙሉ ያንተ ጉዳይ ነው። ይኸውልህ እዩቲ ብታጣጥም እኔ ጋር መተህ እንዳታዘን እሺ? ካጣጥም በራስ ፍርሃትና ኳርዲዝም ነው የምታጣት። እኔ እኮ አውቃለሁ እጣ ፈንቴን ተቀበይ እየኖርኩ ነው ያለሁት። እሺ በቃ ማይ ፍራዘር እኔ ሁሌም ቢሆን ከጎንህ ነኝ። ግን አንድ ነገር ወቅ አደይን ልክ እንደዚህ ፊት ለፊት ባገኛት ሁሉም ነገር ነው እሺ መነግራት። ይኸውልህ ይሄ ነገር በፍጹም አታደርገውም። ስርዓት ያዝ እንጂ። እዩቲ ሙት አደርገዋለሁ እመነኝ። እንዴ ሄኒ እኮ ነኝ። ማን ፈረቼ መቶ ይመስላል? ይኸውልህ ከመጣ ጀምሮ እያቃጠልከኝ ነው ያለው። እባክህን አንዴ እንኳን ስማኝ። አሁን አንቆ አይ እዩቲ በላ እንሂድ። አረማዬ ፈጠን እያልሽ እንሂድ እንጂ ይሄው የተሸከምኩትም ወገቤን ሊቆርጠው ነው። ደግሞ ስልካችንን ማለት መስራቱ መከራ ነው። የከተማው መንገድ እንደገጠሩ የተሰለጠ መሰለሽ እንዴ? እንዴው ጉራንጉሩ በስቶበት እንዴት አድርገን እንድረስ? ቆይ እኔ የምለው ለመሆኑ የአደይን ቤት ታውቂዋለሽ? አዎ ማዬ፣ አደይ የምትሰራበትን ቤት አውቀዋለሁ። ለዛ እዛው ይዤ እሄዳለሁ። ደግሞ እሷ መሄኔ መንገድ ላይ ቆማ እየጠበቀችን ነው። በቃ ስልካችንም ስለማይሰራ እቤት ብንገናኝ ይሻላል ብለሽ ነው? አዎ ማዬ፣ አሁን የተወሰነ እንደው መከራው በዛብን እኮ እናቴ። አይ ከተሜ እነዚህማ ከገጠር የመጡ አዲስ እንግዶች ናቸው። ከተማውን ጨርሶ የሚያውቁት አይመስሉም። ፊታቸውም አረማመዳቸውም ያስታውቃል። አረ ያዙት ዕቃም ከበድ ያለ ነው። አረ እነዚህ ግራ ተጋብተዋል። ቀስ ብዬ የያዙትን ነጥቄ መስወር ነው። አሊባባ ይሙት ዛሬማ እነዚህ አይመጡኝም። አይ እንደው ፈጣሪ እንዴት እንደሚያምር አየሽው ከተማው። እንደው ቤቱ ሁሉ ፎቅ በፎቅ አይደል እንዴ? አቤት ያንተ ስራ። እንደው ምድሩ እንዲህ ካማረ እንደው የሰማ ቤቱ እንዴት ይሆን? አይ ማዬ፣ ከተማው እኮ ማማሩ ያምራል። ግን ውበት ብቻ ምን ትርጉም አለው? ህይወቱ መኖሩ እኮ አንቺ እንደምታስቢው ልክ አይደለም። አይ አንቺ ደግሞ እንደው እያየሽው ከተማውማ እንደሚያምር እንደው ምንም አይነት ጥያቄ የለውም። አሁን ግን የኔ ዓላማ ምን እንደሆነ ታውቂያለሽ? ልጄን በስነ ስርዓቱ ድሬ የልጄን ልጅ ማየት ነው። እሱን ሳስብ ደግሞ መንገዴ ሁሉ ይቀልልኛል። አደይ እኮ ማግባቷን ታጋባለች። ግን ደግሞ የእሷን ወሬ ሰምተሽ አንቺም እየሸኮልሽ ነው ያለሽው። እማዬ፣ ይሄ ነገር ግን ደስ እያለኝ አይደለም። እንዴ ቆይ አንቺ ምን ነክቶሽ ነው?
የእህትሽ ማግባት ሊያስደስትሽ ሲገባ ምንድነው እንደዚህ ፊትሽን የሚያጠቁረው? ኧረ እማዬ እኔ ምንም አልሆንኩም። ግን ከዚህ ከከተማ ትዳርና ፍቅር ልክ እንደ ገጠሩ አይደለም። እማዬ ባንቸኩልባት ግን ደስ ይለኛል። አይ አንቺ ደግሞ እንደው ነገር ማክበር ትወጃለሽ። እኔ እናቷ እያለሁላት ልጄ ምንም ነገር አትሆንም። አዎ ይልቅ ወሬሽን ትተሽ መንገዱን ምሪኝና ልጄ ጋር አድርሺ። ልጄ ማየት ናፍቆኛል። እሺ እማዬ፣ በዚህኛው መታጠፊያ ነው። ግን ደግሞ ይሄን ሸክም አልቻልኩትም እማዬ፣ ከብዶኛል። ይሄን ሁሉ ነገር አንሸከም ይቅርብን እያልኩሽ አንቺ አልሰማም አልሽኝ። ይሄ አሁን ማን ይቻለው? አይ እንግዲህ አበዛሽው። እኔ ይሄንን ያዘጋጀሁት እንደሆነ ለልጄ ብዬ ነው። ተሸከሚ እንደው ተሸከሚ እንዴ! ተመስገን እንደማለት የምን ማማረር ነው? አሁን መንገዱን ምሪኝና ልጄ ጋር አድርሽኝ። ይሄ አመላችንን ቤታችን። እሺ እማዬ፣ ይኸው በዚህኛው መታጠፊያ ነው። ወይ ወይ እንደው ከተማው እኮ የእውነቴን እኮ ነው እንዴት እንደሚያምር እንደው ልብ ስውር አይደል እንደሚያረገው። አቤት አቤት አያንተ ስራ። ኪንጎ ወይኔ ወንድሜ ኮፍያውን መልስ። እስቲ ተረጋጋ። ምንድነው እንደዚህ ፊት የሐምሌ ደመናን መስሉ ኩይሳ መስለ የተቀመጥከው? ማይቼስ የቅምጥል ናፍቆት ነው አይደል እንደዚህ ናላህን ያዞረው? እኔ እባክህ ስለ ቅምጥል አንድ ደቂቃ እንኳን አስቤ አላውቅም። በቃ አለ እኔ ያሳስበኛል የሰፈሩ ደህንነት። እሺ የኛ የሰላም ሰራዊት በጣም እኮ ነው የሰፈሩ ሰላም የሚያሳስብህ እንዴ? አያው እኮ ፊትህ በደንብ ይናገራል። አይንህ እኮ ቅምጥል 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 እያለ እያወራ እኮ ነው። በቃ አወራ ቀለጥክ። እኔ እንደውም ማለት ነው ከኔ ይልቅ ያንተ ነገር ነው የሚያሳስበኝ። እኔ ደግሞ ምን ነው ቅምጥል ሰፈሩን ጥላ ስጠፋ አብራት የጠፋችው ማናት? በእናትህ አማረልኝ ብለን በአንተ ቤት በቃ ቅኔ ዘርፈሃል። በቃ ብዙ ነገር አወራ። ያስጠላ። አትርሳንች። በቅምጥል ሰበብ እኮ ኩኩሻን ተጀነጀና ነበር። አሁን ራሱ የሷ ናፍቆት ፊትን አገርጥቶታል እኮ። ኧረ ኪንጎ በእናትህ አንተ ደግሞ በቃ ይሁን የሌለ ነገር ማውራት ትወዳለህ። እኔ ዳይመንድ ነኝ ያው ለኩኩሻ ብዬ ፊቴን ምጥር ይመስላል? በሚገባ እንጂ። አሁንማ ከማን ጋር ትጨቃጨቃለህ? ይኸው እኔም ሰላሜን አገኘው። ይኸው እኔ ያሳስብኛል የፊት መገርጣት ነው። እሱም ስታያት ይሻላል። ያው የሰፈሩ ቀበጥ መጣችል። እሺ ወይዘሪት ሊዲያ። እሺ እናንተ ደግሞ በቃ እዚህ ጋር ተቀምጣችሁ እኔን መላከፍ አይሰልቻችሁም እንዴ? እኔ የምልሽ ቆያሽ ዝም ብሎ እንደለቀቀሽ በጤናውማ እንደዚህ ያደርግ። ውይ አሹ እኮ ደረቅና ጨቅጫቃ ሰው ነው። እኔ ግን ዛሬ የሚሄድበት ከባድ ቀጠሮ አለኝ። ከሄንዬ ጋር ተቀጣጥረናል። እሱን ላገኘው ወደ ቢሮ እየሄድኩ ነው። ለማንኛውም አሁን ከእናንተ ጋር ቆሜ የማወራበት ጊዜ የለኝም። ባይ። ስታስጠላ በእናታችሁ እቺ ወይዘሮ ቀበጡ እንዴት ነው የሚያረጋት? እቺ ማሊና የላትም። ቆይ ምን አደረገች? የዶክተሩን ጓደኛ ፍለጋ እኮ ነው እንደዚህ የምትሆነው ገና ከመምጣቱ። አሁን እንደው ምን ይባላል? አሁን እቺ ጅል ነች እንጂ ታዲያ ምን? እሷ እኮ ምስኪንና የዋህ ናት። ከተመቻት ደግሞ መብቷ ነው። አንተ ምን አገባ? የዋህነቷ ሳይሆን ቀብጠቷ ነው የሚያናደኝ። አሁን እሷ ነገር ተውና ስለ ራሳችን እናውራ። ኩኩሻና ቅምጥል ከጠፉ ቆዩ። የት ሄደው ነው? እኔ ምን አውቃለሁ ኪንጎ። ምናልባት በቃ ሰፈሩ ደብራቸው ሌላ ሰፈር ፈልገው ሄደው ይሆናል። አንተ ግን ይኸውልህ በዚሁ ከቀጠልክ ማበድ ነው። እኔማ ምን በወጣኝ አብዳለሁ። እኔ እያሳሰበኛለሁ ስላንተ ነው። ይኸው ፍሬሽ አፍቃሪ ነህ፣ ልብ ተሰብሯል። ይኸው ውስጥ እኮ ቆስሏል እኮ ፊቱ ራሱ ያስታውቃል። ገርጥታል። ኦ ሰውዬ በቃ የረሳሁትን ነገር ያነሳሳሽ አታስታውሰኝ። ልብ በፍቅሩ በእናትህ ለካዝ ያስጠላ። በእናትህ ማይሆን ወሬ አታወራ። የሳተ ወሬ የሳተ አንተ የሳተ ሲያስጠላ። በእናትህ ከሰቀስኩሽ ከሷም ብሶት በሳጫለች እንዴ? ደግሞ ኬትም የመጣ የፈረንጅ ነጫጭ በእኔ ላይ ሊጫወትብኝ ይፈልጋል። እንዴት ያለ መላእክት የጠፋ ነገር ነው። አሹ እዚህ ቁጭ ብለህ የምታጉረመርመው ለምንድን ነው? የተፈጠረ ነገር አለ እንዴ? ምን ሆነ አላሹ? ምንም አይደለም እትዬ። ያው ዶክተር ጓደኛውን ይዞት መጥቶ እዚህ በር ላይ የፈጠሩትን ውከት እኮ አስቤ ተናድጄ ነው። ለመሆኑ ዶክተሮቹ እዚህ ድረስ ምን ሊሰሩ መጡ?
ምን ነው አስቀየምካቸው እንዴ? ሮማን ምንም የነገረች መጥፎ ነገር የለም። እኔማ መቼ ካልደረሱብኝ ደርሳለሁ ብሎ ነው። ለነገሩ ሮማን የእውነቱ መች ትናገርና ይሄን የሚባለው ፈረንጅ አድማቂ መጥቶ እዚህ በር ላይ የማይሆን ሁከት ፈጥሮ ነው ሄደው። ቆይ እነሱ ምን ብለውክ ነው እንደዚህ ድምፅን ከፍ አድርገህ ሰፈር ነው የምታውከው? ምን ቢናገሩህ ነው? አረ ተዋሹ፣ ተው፣ ጸባይን አስተካክል፣ ተው። ሊዲዬን ፈልጎ መምጣቱ ሳያንስ ቆሞ ሮማኔን በክዤ ላይ ነው ያያታል። የዛን ጊዜ እኔ እንዴት ቆሜ ቢደፍረኝ ነው ብዬ እኮ ነው። አሹ እስቲ ተረጋጋ። ሁልጊዜ በዱላና በጭቅጭቅ እኮ ነገሮች አይፈቱም። አንተ ደግሞ የምታስበው እንደዛ ነው። እስቲ ተረጋጋ። አይትዬ በዚህ ጉዳይማ መነጋገር አያስፈልግም። ያ ዲያስፖራ የመጣበትን ጉዳይ ሳያስተካክል እኔ ዝም ልል አልችልም። እና ቆይ ምን አደረክ? በዱላ አንቆራጠጥኩታ። ከኔ ተምይ ልጅ ማን ያመልጣል ብለው ነው። እንዴት በዱላ ታስፈራራዋለህ እንዴ? ምን ሆነ ነው አንተ? አረ ሳንሶ ነው። እኔ ያለው ሮማኔሽ ከጅላት እንደ ዝም እላለሁ። ቆይ ሰዎቹ እኮ የመጡት ሊዲያን ፈልገው ነው። አንተ ለምንድን ነው ጸብ የምትፈጥረው? እዚህ ቤት ጸብ አትፍጠር አላልኩም? አልተናገርኩም? ታገስኩ እኮ እትዬ፣ ታገስኩ። ነገሩ አልሆነም። ሊዱዬ የሚፈልጓት እኔ ምን አገባኝ? የሮማኔ ውበት ላይ አይናቸውን ጣል ማድረጋቸው እንጂ ያናድድ። አሄሄ እውነትም በጣም ከንክኖሃል። ዋናው የቁጣ መንስኤ ሮማን ስለነኳት ነው ማለት ነው እንጂ ሊዲያን ብለው መምጣታቸው ምንም የተሰማህ ነገር የለም። ምን ማለት ነው እትዬ? እኔ እኮ የግቢውን ሰላም ለማስጠበቅ ብዬ እኮ ነው ያንን ሁሉ ጀግንነት የሰራሁት አይደል? አይ የቁጣ ምክንያት ሮማን ስለተናገረች ነው እንጂማ ሊዲያን ብለው መምጣታቸው አይደለም። እርሶም እንደዚህ ይላሉ እትዬ? ለነገሩ እውነት ነው። እኔ ለሮማን ያለኝ ጥበቃ ለየት ያለ ነው። ከቀያችን ጀምሮ ወንድም ከለላ ጠለዋኔ። ካሁን በኋላ ይሄንን ቁጣህን ቀንስ። ደግሞ ሰው ሲመጣ በዱላ አትመን። ሰውን ማክበር ልመድ እንጂ። እሺ እትዬ፣ ግን ማንም ወንድ ሮማኔን ቀና ብሎ ሳያት ትዕግስት ያልቃል። ምን ላድርግ ታዲያ? አይ በቃ አሁን የሆነ ሆኗል። ነገሩ አልፏል። ሰውየውም ተደብድቦ ይሏል። አሁን ወደ ስራ ተመለስ ዳይ። እሺ እትዬ፣ አሁን የማዝቹ በረንዳይ ላይ ሆኜ እኮ በሬን እጠብቃለሁ። ያ ፈረንጅ ከመጣ ግን እግሩን ሰባብሬ ነው መለቀው። አንተ ልጅ አሁንም ስለ ዱላ ታስባለህ እንዴ? ወይ ጉድ! ተረጋጋና በርበሩን ጠብቅ። እኔ ወደ ውስጥ ልገባ ነው እንዴ። ተናግሬያለሁ እኔ። ይኸው ዝም አሉኝ ብለህ ከሰው ጋር እንዳትጣላ። ውርድ ከራሴ። እሺ እትዬ ይግቡ። እኔ አሹ ቀብራራው እያለሁ ማንም በዚች በር ዝር አይልም። አዎ ደግሞ ለማንም የፈረንጅ አይደለም እንደዚህ ብቻውን መጥቶ ጣሊያን ራሱ በቡድን ሆነ መልሰናል። ዩቲ እንዴት ሆነልህ? ኦልሞስት አልቋል። በቃ አንዳንድ ፋይሎችን ብቻ ማስተካከል ነው የሚቀረኝ። በቃ እኔ እዛኛው ቢሮ ሆኜ አንዳንድ ፋይሎችን ላስተካክል። ፔሸንቶቹን አንተ እያቸው። በቃ ችግር የለም እንዳትቆይሽ። እሺ ማሚ ፊቱን ስልክ ማንሳት አልቻልኩም ነበር። በየት በኩል ልውጣ እንጂ እኔም አንተን ማየት ፈልጌ ነበር። ቆይ ያ በረንዳ ላይ የነበረው ዘበኛችሁ አሹ የሚባለው ቆይ ምን ሆኖ ነው እንዴ? እንደዛ ሲስትብኝ እኮ ግራ ገባኝ። አይ አሹ በቃ ሁሌ ድርቅ ያለ ሰው ነው። ንግግሩም ሁሉ ነገሩ ቁጣ ነው። አንተ ግን በሱ ንግግር አትበሳጭ። እኔም መሀል አንቺ ስል ነው እንጂ ዝም ያልኩት። እጄን አንስቼ ልኬን ባሳየው በጣም ደስ ይለኝ ነበር። ሰፈሩ ይበጠበጣል ብዬ ነው ዝም ያልኩት። አውቃለሁ ይሄ አንተ እኮ በጣም ልዩ ሰው ነህ። ገና ካየሁ ጊዜ ጀምሮ ነው የወደድኩ። ቆይ እዚህ ምን እየሰራችሁ ነው? ይሄ እኮ ሆስፒታል ነው እንጂ መጀናጀኛ ቦታ አይደለም። ይሄ ሰዎች በነፃነት ማከምበት ቦታ ነው። ይሄ ልክ አይደለም። ኡፍ ዶክተር ደግሞ እኔ እኮ እዚህ አንተን ፈልጌ አልመጣሁም። ይሄን ብዬ ነው የመጣሁት። እሱማ በሚገባ ታይቶኛል። ግን ደግሞ እዚህ ሆስፒታሎች መጣችሁ እንደዚያ ነገር ማድረግ የለባችሁ እንዴ። ዶክተር ምን ሆነህ ነው የምትናገረን? እኛ እኮ የራሳችን ወሬ እያወራን ነው። ምንድነው እንደዚህ የሚያደርግህ? ይኸውልሽ እሱንም ቢሆን እኔ ቢሮ ውስጥ አይደለም ውጪ። እሺ ለማንኛውም አሁን ውጭና በሩን ዝጊ። የመጣሁበትን ጉዳይ ሳልጨርስ አልወጣም። ከፈለግክ አንተ መውጣት ትችላለህ። ጭራሽ በቢሮ ይወጣ? አንቺ እትዬው ይኸውልሽ ጥበቃ ጠርቼ ሳላስወጣሽ ክብርሽን ጠብቀሽ ውጪ።
በቃ ዶክተር እንዴ እችን የመሰለሽ ውብና ቆንጆ ልጅማ በቆጣ ታስቀየምብኝ። እኔ ራሴ ይዣት እወጣለሁ። ሊዱ እያትቀየምሽ በጣም ስራ ስለበዛበት ነው። ያው ጋውኔን አስቀምጬ እወጣለሁ እንግዲህ ባይ። እኔ የምልሽ ብርሃን እንዴ የከተማው መንገድ እኮ ብንሄደው አላልቃለም። እንደው አሁንም አልደረስንም ይሆን? እማዬ እኔ አልቻልኩትም። እንዴ ወገቤ እኮ ሊቀነጠስ ነው። ደግሞ ይሄንስ ተሸክሜ ይሄን ሁሉ መንገድ ይሄ ሁሉ ከተማ እንዴት ነው የምጨርሰው? ድሮስ ከተማ መቼም ቢሆን ማድከሙ አይቀር፣ ግን ልጄን ለማየት ስለሆነ ይሄን ችግር መቋቋም አያቅተንም። እናንተ ደጋግ እንግዶች በዚህ በረሃማ ቀን ምን እንደተሸከማችሁት? እናንተን አይቶ ማለፍ በፍጹም አልቻልኩ። መሸከም ትፈልጋላችሁ? እኔ ወጣት ወንድማችሁ አንከብክቤ ነው የማደርሰው። ቆይ እኔ የምለው አሁን ማን ይሞት ይሄን ሸክም ልትሸከመው ነው ወይስ አንተን ሊሸከምህ ነው? አረ ማማ ማጠሪን አዩ ውስጤ እኮ ትልቅ ኃይል ትልቅ ብረት አለ። ምንም ብቀጥን ጠጅ ነኝ። ለመሆኑ እንደዚህ አጠገባችን የምታጎበድደው ስንት ልታስከፍለን ነው? መጀመሪያ ክፍያውን ንገረን። አረ ላንቺማ ፍጹም አላስከፍልም የኔ ቆንጆ። ለዚህ ውበት ለዚህ ቁመና በነፃ ነው የምትልሽ። እንዴት ነው የምትናገረው ልጄን እኔ ፊት? አንተ ወሮ በላ ትሰማኛለህ? እንዴት አይነቱን ቃላት ነው የምትሰነዝረው እኔ ፊት እያልኩ እኮ ነው። አይ የከተማ ወንድ እንደው ትንሽም ቢሆን እንደው የቁንጫ ያክል ሰው አይከብዳችሁ? ለሰው ክብር የላችሁ? ውይ ማማ ሳሳትኩ እንዴ? እኔማ እንዳይደበራችሁ ብዬ እኮ ነው ከተማ ውስጥ ብዬ ላወራችሁ ብዬ ነው። ከተማ ሳይደበረን አንተን ያሰለቸን። ባይሆን ቶሎ በልና ዋጋውን ንገረን። አይ ካልክ ግን እኛ ራሳችን ዘነን እንጋለን። በቃሽ 100 ብር ብቻ ስጡኝ። ከዛ ጠቁሙኝ፣ ሰፈሩን እናደርሰዋለሁ። አንተ ተሸካሚ ለምን እንደዚህ የምታፈጣው? አሁን ቶሎ በልና እቃውን ይዘህልን ሂድ። አረ የኔት እኔ እኮ ፈጣን ተላላኪ ስለሆንኩ ነው። አጫጫሽ ደግሞ እኮ የተዘረፍሽ ነው የምትመስለው። ምን አልክ አንተ? አረ ምንም ልጆት እኮ እንደ ሌባ እኮ ነው ያገኘችኝ። እኔ ሰርቼ ልብላ እኮ ነው ያልኩት። በል ለቀልድም ቢሆን ይሄ ቃላት በጎ አይደለም። እንደው ሌብነት እንደሆነ ምንም አይጠቅምህም። ትሰማኛለህ? ፈጣሪህን መፍራት ይሻላል። እሱ እንኳን ቢምርህ እኔ እንኳን አልምርህም። በቃ ዝምዝም ነው ጉድህን ማሳይህ ነግሬያለሁ። አይ ማማ የእርሶ መላስ እኮ ገና ሳልሰማው ነው የፈራው። ቀስ ኧረ ወገብህን እንዳይበጥሰው አባት። አሁን ቦታውን ይምሩኝና አርስሎ በዚህ ጋር ነው። አየሽ አይደለም ማየ ገና ከተማ ከመምጣታችን ምን አይሰው እናቀጠመን። አሁን በይ ከኋላው እንከተለው። አንቺ ደግሞ እንደው ዝም ብለሽ ጥርጣሬ ትወጃለሽ። ድካማችንን አይተው እኮ ነው ሰው የጣለልን። አይ ማየ ሁሉም ነገር በቃ እንደኛ ቀይ ይመስልሻል አይደለ? በቃ እስኪ ሰው አትመኝ፣ እስኪ እኔንም ስሚኝ አንዳንዴ። በይ ነይ ልቅ እንከተለው። አቤት እትዬ፣ እስኪ እውነቱን ንገሪኝ። ቅድም አሹ እንደዚያ ሲንጨረጨረው ለምንድን ነው? በምን አናደሽው ነው? አረ እትዬ እኔ ምንም አላደረኩትም። እሱ እኮ ዝም ብሎ ነው የሚያወራው። እርሶ ጋር ራሱ መጥቶ ማውራቱ በጣም ነው የገረመኝ። ምንም የተፈጠረ ነገር የለም። ይሄ አንቺ ልጅ ለምንድን ነው የምትሸማቀቂው? እኔ አሹን መች አጣሁትኝ? ይሄኔ እኮ ለምን ወንድ አየብኝ ብሎ ነው። እኔ ምልሽ ከዶክተር ጋር የመጣው ዶክተር ጓደኛ እንዴት ነበር? አምሮበት ነበር? ዘንጦ ነበር እንዴ? አሹ አረ እትዬ እኔ እኮ እርሶ በዚህ መንገድ ሲያወሩ በጣም ነው የምደነግጠው። አይ ሮሚ ለምን ትደነግጫለሽ? አንቺ እኮ ልክ እንደ ልጄ ነሽ። ደግሞ ከማን ጋር ልጫወት? ያው ለጫወታ ብዬ ነው። አሹ ግን እንዴት ነው? ቀናቱ ድንበር አልፏል። ወይ አሹ ሰላም ለዚህ ቤት። እንዴት ነው ነገሩ? ዛሬ ቤቱ ሳቅ በሳቅ ሆኗል። እንኳን ደህና መጣህ ልጄ። እኔና ሮቢቱ የተጫወትን ነው። አያሹ ያሹን ጉድ አንስተን የተሳሳቅን ነው። እኔ የምለው አንተስ እንዴት ነው? ምን አዲስ ነገር አለ? ምን ይዘህ መጣ እስቲ? እታለም እኔም እኮ የመጣሁት እኮ አንድ ነገር ላናግርሽ ነበር። እንዴት ነው የሽማግሌዎቹ ነገር እንዴት ሆነ? አይ አንተ ልጅ ፍቅሩ ካሁን በቃ ማስረሳት ጀመረ አይደለ? ነግሬህ ነበር እኮ። እኔማ ያንተነችን ትልቅ ቀን ያው በጉጉት እየጠበቅኩ ነው። ሁሉ ነገር ተሰናድቷል። እውነትሽ ነው እታለም። በጣም ደስ የሚል ነገር እኮ ነው። ልቤ በደስታ መፈንዳቷል። አዎ ልጄ
የሽማግሌዎቹ ነገር ሁሉም ነገር መስመር ይዟል። አንተ ብቻ ራስን አዘጋጅ ተጠብቅ። እሺ ታለ አንቺ እንደዚህ ካልሽኝማ ሙሉ ለሙሉ ረጋጋለሁ። ዛሬ ደግሞ የደስታ ቀናችን እንደሆነ ሮሚ ምስክር ናት። እንኳን ደስ አለ ዴቭ። እትዬ እኮ ለአንተ ስትል ያልፈነቀለችው ድንጋይ የለም። ሁልጊዜም ቢሆን ለአንተ ጥሩ ነው የምትመኘው። ይኸውልህ ዴቭ፣ ሮሚም ቢሆን ልክ እንዳንተ ነው የምትደሰተው። ደግሞ ሁላችንም ያንተን ሰርግ በጉጉት እየጠበቅን ነው። አመሰግናለሁ ታለ ሮሚ፣ አንቺንም በጣም አመሰግናለሁ። እሺ በቃ ታለ እኔ ወደ አዴ ልመለስ። እሺ ልጄ፣ መልካም ቀን ይሁንልህ። እግዚአብሔር መንገድህን ቀና ያርግልህ። ደግሞ ተረጋግተህ ቀስ እያልክ ሂድ። እሺ? አሜን። በቃ ቻው፣ ደህና ዋሉ። እትዬ ዴቭ በጣም ነው ደስ ያለው። ደግሞ የእሱ ደስታ ለሁላችንም ደስታ ነው። አዴም ከሱ በላይ ነው ደስተኛ የምትሆነው። አዎ እኔም ይሁን እንደ እናት ደስ ብሎኛል። ያው ያሳደግኩት ልጅ ወደ ትዳር ሊገባ ነው። ጥሩ ትዳር ሊይዝልኝ ነው። በቃ አንቺም ትንሽ ተጫውተን ወደ ስራ ትገበልሽ። ያቺ ሊዱ እንደው አሻፈረኝ እምቢ ብላ ሄዳለች። እንግዲህ ፈጣሪ ልቦናዋን አይቶ ጥሩ ነገር ላይ ይጣላት። መልካም ይግጠማት። ኦ ሊዲ፣ ዛሬ ደግሞ ውበትሽ ልዩ ነው። ዩ ሉክስ አብሶሉትሊ አሜዚንግ። እንዴ ጠዋት ራሱ እኮ ወክ ስናደርግ የሰፈሩ ወንዶች ጠቅላላ እንደዚህ እየዞሩ እያዩሽ እኮ አንገታቸው ሊቀነጠስ ነበር። ይሄንዬ የምርህን ነው? እኔ አንተ ስታደንቀኝ በጣም ነው ደስ የሚለኝ። እየቀለድክ አይደለማ? ኦ ካም ኦን እንዴ! እኔማ ውሸት የሚባል ፈጽሞ አላውቅም። ደግሞ ያንቺ ያለኝ አድናቆት የእውነት ነው። እሺ የኔ ንግስት። ወይኔ ጉድ ፈላ። ይሄን ይደብቀኝ እባክህ። ወይኔ እንዳይኝ። ቆይ ምንድን ነው? ዋትስ ሃፕን? ዝም በል ሄኒ፣ ምንም እንዳትናገር። እስኪያልፍ ድረስ ብቻ ዝም ብለህ ቁም። ሄይ ዴቭ፣ ሃው አር ዩ? እንደምን ምን ሆነ የጠፋው? ዋው! እኔ እንደዚህ ጂን እያወዛወዝኩ ሰላም እያልኩክ አንተ ረግጠኝ ታልፋለህ። ይሄማ በጣም ከባድ ንቀት ነው። ሄድ አይደል? ወይ ሄኒ፣ ለጥቂት እኮ ነው ያመለጥነው። እግዚአብሔር አተረፈን እንጂ ዛሬ ጉዶኝ ነበር። ሊዱ እባክሽ ንገሪኝ። ቆይ ለምንድን ነው እንደዚህ ሮጠሽ የተደበቅሽው? ቆይ ማን ስለሆነ እሱ እንደዚህ ሮጠሽ የተደበቅሽው? አታውቀውም? አሁን እንደዚህ ያለፈው ኩሩ የኔ ወንድም ነው። እሺ የገዛ ወንድሜ ነው። ሲሪየስሊ? እንዴ ቆይ አሁን እንደዚህ ረግጦን ያለፈው ኩሩ ያንቺ ወንድም ነው? ማለቴ የአዴ ጮኛ የሆነው ዴቭ ያንቺ ወንድም ነው? አዎ ወንድሜ ነው። እዚህ ጋር ከሰው ጋር ቆሜ በይኝ ምን ሊያደርገኝ እንደሚችል አስበዋል? ወንድሜ እኮ በጣም ኮስታራና ቁጡ ነው። ሪሊ? ያንቺ ወንድም ነው ማለት ነው? ስለዚህማ የምታገዢ ነገር አለ ማለት ነው። ማለቴ የኔ ሰፖርተር ትሆኛለሽ። በምን ጉዳይ ነው የምረዳ? ወንድሜ ደግሞ ልታረጋው አስበህ ነው? እንደዚህማ በሚስጥር አታስጨንቀኝ፣ ንገረኝ። ኖ ይሄንም አሁን አልነግርሽም፣ ምክንያቱም ይሄ የኔ ፕራይቬት ነው። ግን ይኸውልሽ በሰፊው ቁጭ ብለን በደንብ እናወራለን። እሺ ይሄን ቃል እገባልሻለሁ። አሁን ግን መንገዳችንን እንቀጥል። በቃ እሺ፣ አንተ መናገር ካልፈለክ አላስገድድህም። እኔ አሁን ምንም መታገስ አልችልም። አሁኑኑ ባርች ጋር ደውዬ ኤላ የሚባለው ልጅ እዚህ እንደተመለሰ መናገር አለብኝ። ቅምጥል እንዳትደውይ፣ ምን ሆነሽ ነው? አሁን እኮ ለባርች መደወልሽ ማለት ነው ነገሩን የበለጠ ያወሳስበዋል እንጂ ምንም የሚያረጋጋ ነገር የለም። ቆይ እንዴት ነው ዝም የምለው? ይኸውልሽ ኩኩሻ፣ ይሄ ኤላ የሚባለው ልጅ ባርችና ለሊን ከመበጥበጡና ከማቦኩ በፊት በቃ የሆነ ነገር አድርገን ወደ መጣበት ሀገር መሸኘት አለብን። እኔ የምልሽ ቅምጥል፣ ቆይ እንዴ እንደዚህ እኮ መሆን የለበትም። እኛ ለባርች ነገሩን ከነገርነው ትዳራቸው ላይ በቃ በጣም ከባድ ውከት ነው የሚፈጥረው። እና ታዲያ ምን እናርግ ነው የምትይው? እንዴ ልጁ እኮ የመጣው ለሊን ፍለጋ ነው አይደል? እንዴ ዝም ብዬ እንዳለው የምትፈልጊው? ወሬው እነሱ ጋር ሳይደርስና እንደዛ ያማረው በቃ ለአገር ለሰፈር ሁሉ የሚያስቀና ትዳራቸው ማለት ነው የሆነ ነገር ሳይገባበት በፊት እኔና አንቺ ኤላን አግኝተን የሆነ መፍትሄ እንፈጥራለን። በቃ ራሳችን እናናግረዋለን ልጁ። ያንቺ ሀሳብ እኮ ጥሩ ነው፣ ግን ደግሞ ኤላን እንዴት አድርገን ነው የምናገኘው? ስለሱ አትጨናቂ። እኔ ሊያርፍበት የሚችለውንም ሊሄድበት የሚችለውንም ቦታ አጣራለሁ ቅምጥል። ዋናው ነገር ግን ማለት ነው ሚስጥሩ ከኔና ካንቺ አፍ አለመውጣቱ ነው። በቃሽ፣ ሀሳብሽን ሙሉ ለሙሉ ተቀብያለሁ። አሁን ለባርች አልደውልም። በቃ ራሳችንን ጨርሰው። ግን ቅምጥል አደራሽን መንገድ ላይ ባርችንም ሆነ ሌላ ማንኛውንም ሰው ብናገኝ በቃ ይሄ ሚስጥር ከኔና ካንቺ አፍ እንዳይወጣ አደራሽን ቅምጥል። አታስቢ፣ አልናገርም። ግን ደግሞ ማወቅ ያለብሽ ነገር ዝም ምለው ለሊና ባርችን ላለመበጥበጥ ነው። እሺ አሁን ቀርበን ኤላ እናገኘው። ነይሽ ፍቅር ምን እየሆንሽ ነው? እብድ ነገር ነሽ እንዴ? ቆይ አንተ ማትረባ፣ እኔ እንደዛ መከራዬን ስበላ ስልክን አጥፍተው ድን የጠፋው። ለመሆኑ እንደዚህ አንገበገበሽ
ከአንቺ ፊት መጥፋቴ ነው ወይስ ናፍቆቴና ፍቅሬ ነው? እኔ እኮ ከአንቺ የትም ልጠፋ አልችልም። ዳኒ የራስህን ድራማ አትስራ። እየሄድክ ለቤዛ ምን ብለህ እንደምትነግራት በደንብ ነው የማውቀው። እሺ ምን አልኳት ደግሞ ለሷ? የኔ ትንሽ ልዕልት አታስመስል ዳኒ፣ ይበቃል። እኔ ጋር ሌላ እሷ ጋር ደግሞ ሌላ እያወራህ እንደሆነ በደንብ ነው የማውቀው። ያደረከውን ነገር ደግሞ መቼም ቢሆን አረሳለሁ። ከቤዛ በተሻለ የምታስብልኝ ነበር የሚመስለኝ፣ ግን ደግሞ ተሳስቻለሁ። በእኔ ስም እየተጠቀምክ ቤዛን እያሳመንካት ነው ያለው። ምን ብዬ ነው ያሳመንኳት? ቆይ ማን ነው እንደዛ ያለሽ? ማንም ምንም ባይልም የሚታይ ነገር ነው ዳኒ። እኔ ስንት ነገር ብዬ ሚስጥሬን ሁሉ ነግሬ፣ አንተ ግን ከእህት ጋር ሆነ እኔን ለመጣል ተጠቀምክበት። ብሽቅ ነህ ዳኒ፣ ብሽቅ። እንዴ አላረጋጊው። ምላስ ሰንበር ነው እንዴ በልተሽ የመጣሽው? ተረጋጊ እንጂ። ቀልድ አይደለም የማወራው ዳኒ። ቆይ ለምንድን ነው ለእኔ ቃል የገባህልኝን የተስማማንበትን ነገር ትተህ እኔ ላይ ክፋት ያሰብከው? እኔ አንተን ስላመንኩ ነው? ለነገሩ ተው፣ የኔ ጥፋት ነው። አይ እንግዲህ ዝም ብለሽ ትንጣጫለሽ እንዴ? ምንድነው የምታካብጁ? ደግሞ የዛን ጊዜ ቤዛ አንቺን ስለመጉዳት ስታወራ ከእህቴ ጋር ተጣልቼ እኮ እኔ ነኝ ወደ ቤት እንድትሄጂ ያደረኩሽ። ዝም ብለሽ አትፍረጅ። እሱን እንኳን ተው ዳኒ። ደግሞ እዚህ የመጣሽ በጥፊ የምትማችውን ነገር ረፊሽ እንዴ። ዝም ስልሽ ምናምን ምፈራሽ መስሎሽ ነው እንዴ? እኔ ፍቅሬ ምናምን ብዬ ታግሼ ነው። እሺ በቃ ይሄንንም ካወቅክ ጥሩ ነው። አሁን የጠፋህበትን ትክክለኛ ምክንያት ንገረኝ። እህቴ ታማብኝ እሷን ስንከባከባትና ስረዳት ነው የቆየሁት። ያ አልበቃ ብሎ ደግሞ ያ ኤላ ከተማ ውስጥ አልመጣም መሰለሽ? አዎ ኤላ መምጣቱን ካንተ ቀድሜ ያውቃለሁ። እንደውም ቅድም መንገድ ላይ አግኝቼው ትልቅ ችግር ፈጥሮብኝ ነበር። ምን ኤላን አገኘሽው እንዴ? ፍቅር አሁን ያንቺ ትልቅ እርዳታ ያስፈልገኛል። በምን ጉዳይ ነው ደግሞ እኔ የምረዳ? እኔ ደግሞ የምረዳ ለእኔ የሚጠቅመኝን ነገር ስታደርግልኝ ብቻ እንደሆነ በደንብ ታውቃለህ። ይሄ ላንቺም ትልቅ ጥቅም አለው። አሁን ትልቁ ጥያቄ ለሊ የት ነው ያለችው? የለሊ መኖሪያ አንቺ ታውቂያለሽ አይደል? እሰይ ተመስገን፣ እንኳን መጡ። በጣም ደስ ይላል። አዎ ትዬ፣ ደግሞ አደይ በጣም ጎበዝ ልጅ ናት። ብዙ መከራ አልፋለች። አዎ አውቃለሁ ሮሚ። ይኸውልሽ አንቺም ልክ እንደ አደይ ጥሩ ልጅ መሆን አለብሽ። ለዛም እኮ ነው ትዬ እርስዎ የሚመክሩኝን ምክር በየቀኑ ሳልሰለች የምሰማው። ህይወት እዚህ ቤት ብቻ አይደለም ሮሚ። ህይወት በጣም ብዙ ሺህ ችግሮች አሉባት። ደግሞ ጊዜው እንደኛ ጊዜ አይደለም። አሁን በጣም ከባድና ተለዋዋጭ ነው። አውቃለሁ ትዬ። አሁንማ የከተማ ኑሮም እኮ ሙሉ ለሙሉ ተለውጧል። ለዚህ እኮ ነው የምነግርሽ። ብልህና ጎበዝ ልጅ መሆን አለብሽ። ራስሽን ደግሞ በትምህርትና በእውቀት ማነጽ አለብሽ። እትዬ እርስዎ ማለት እኮ መጪውን ህይወቴን አስበው በየቀኑ የሚመክሩኝ እናት ኖት። የእውነት በጣም ነው የማመሰግነው። ለእኔ ልዩ ሰው ነት። ይኸውልሽ እኔ እኮ ለልጆቼ ደህና ነገር ነው የማስበው። አንቺ ደግሞ እዚህ ቤት ሰራተኛውሽ እንጂ ልክ እንደ ልጄ ነው የማይሽ። ለዛ ነው ብዙ ነገር የምነግርሽ። ይሄ ውለታዎት ሁልጊዜም ቢሆን በውስጤ ትልቅ ቦታ አለው እትዬ። በቃ ምክሬን ባይምሮሽ ያዥና ነገን የተሻለ ቀን ለማድረግ ጠንከረሽ መስራት አለብሽ። ሮማን እኔማ ምን እንደተፈጠረ ውጭ ልንገርሽ። ሮማን የት ነው እሱ? እዚህ ነው እንዴ? አሹ ነው እንዴ አይነት ጨዋታ የጀመረው? ማን ነው እሱ በፉጨት የሚረብሻል? ውይይትዬ አሹ ነው መሰለኝ። ደግሞ ምን ሆኖ ነው የሚያፋጫው? ሆ ደግሞ ላያችን ላይ ማፋጨት ጀመረ። ውይ አሹ ምን ይሻልካል ግን? አሁን እትዬ እያሉ ማፋጨት ምን ይባላል? ወይዳይ እኔ መስኪን ልዱይ ወይ ባለፈው የመጣው ጊዜ በራችሁ ላይ ካሹ ዘበኛዎች ጋር ስጣላ ወጣ የነበረችው ልጅ ግን ማናት? ማንን አይተ ነው? እኔ ከሌለው እዛ ቤት ማን ልታይ ትችላለህ? ኦ ማይ ጋድ እሷማ በጣም ቆንጆ የሆነች ልጅ ነች። ወይኔ አይኗ፣ ንግግሯ፣ ጸጉሯ ብቻ የሆነ ተፈጥሯዊ የውበት ጸዳል ይታይባታል። ታውቂያለሽ? ሺ ዋዝ ፕሪቲ ማን። ምን ስለ ሮማን ብቻ እንዳይሆን እንደዚህ የምታወራው? ሮማን እኮ የኛ ቤት ሰራተኛ ነች። አንተ ግን ጅል ነህ ልበል ስለሷ እንደዚህ የምታወራው? ቆይ ሊሉ ለምን እንደዚህ ቀርተሽ ታወሪያለሽ እንዴ? እሷ የቤት ሰራተኛ መሆኗ ውበቷን ይቀንሳል እንዴ? አዎ እሷ የኛ ቤት ሰራተኛ ነች። አንተ ደግሞ እዚህ ከኔ ጋር እየሄድክ ስለሷ አስታወራ ትንሽ እንኳን አታፍርም እንዴ? ኖ ሊዱ፣ ይሄማ ያንቺ አስተሳሰብ ፍጹም ሮንግ ነው እንዴ። ሰራተኛ መሆን እኮ የኑሮ ጉዳይ እንጂ የውበት ወይም የሰውነት መለኪያ እኮ አይደለም። ደግሞ ሴት ልጅ በየሄደችበት ቦታ ሁሉ ውበቷና ሰውነቷ ነው እሺ ክብሯ። አንተ ግን የምርህን ነው ከኔ ጋር እያወዳደርካት ያለው? እኔ የተማርኩኝ የቤት ልጅ፣ እሷ ደግሞ ተራ የቤት ሰራተኛ። እንዴት ከኔ ጋር እኩል ታደርጋታለህ? ሮማን እኮ ከትምህርት ውጪ ባለው ተፈጥሮ እኮ ከማንም ጋር ትተናነስ። ደግሞ እሷ ጋር ያለው የማይታይ ውበት ከማንም ሴት ይበልጣል። ደግሞ you should have respect። እሺ በቃ እኔ ካንተ ጋር ይሄንን ምንም ማውራት አልፈልግም። እሺ አፍረም እንዴ ደግሞ ከኔ ጋር እየሄደ ስለ ሮማን ያወራል? ቆይ እንጂ አትጂኝ እንዴ ፕሊዝ። እኔ ምን አልኩኝ? ዝም ብለሽ ለምን እንደኖረጠሽ የምትጂ? ልቀቀኝ። እሺ ከዚህ በኋላ እንዳትከተለኝ።
ዋው እቺ ልጅ ግን ከመጠን በላይ ቀበጥ ናት። ቆይ እቺን ተናገርከኝ ብላ ጥላኝ ትሄዳለች እንዴ? ኤኒዌይስ ግን ሮሚ በጣም ቆንጆ ልጅ ነች። አሹ ምንድነው ግቢውን የምትረብሸው? ለምንድነው የምታፏጨው? የምታሾኳሽኮ ስለምንድን ነው? ሮማን የምትለው ሮማን ምን ታድርግ? ያንተ ሰራተኛ ናት እንዴ? አርፈ ስራን ስራ፣ ራስን ቻል። አረ ምንም አይደለም እትዬ፣ ያው በር ላይ ማን እንዳለ ለማወቅ ያክል ነው። አይናደዱብኝ። ሮማን ይኸውልህ ከዛሬ በኋላ እዚህ ጋር መተህ ብታፏጭ፣ እንደዚህ ጩኸት ውከት ብትፈጥር የኔ እናንተ የመጨረሻችን ማብቂያው እሱ ነው። በላውን ሂድ ወደ ስራ። ነገር ግን እትዬ፣ ግን ብሎ ነገር የለም። ምን ጉዳይ አላችሁ? አፋችሁን ገጥማችሁ ልታወሩ እንጂ ሌላ ጉዳይ አላችሁ? ንገረኝ። በይ ሮማን ሂጂ ግቢ ስራሽን ስሪ። ደግሞ እንደዚህ የቤት ውስጥ ጨዋታ ጀመራችሁ? ወይ እድሌ! እንደው ምንም እድል የሌለኝ ሰው። እንደው መቼውን ሮማኔን ፈታ ብዬ ማውራት። ደግሞ ሁሉም ሰው እኔን ዝቅ አድርጎ ነው የሚያየኝ። እኔ ግን እዚህ በሮማኔ ፍቅርና ናፍቆት ተቃጥያለሁ። ዴቭ እባክህ የሆነ ነገር አድርግ። እኔም በጣም ተጨንቄያለሁ። እማዬና ብርሃን ከገጠር መጥተናል ብሎ ስደውል ስልካቸው ዝግ ነው። ቤቱን አያውቁት፣ ሀገሩን አያውቁት። ብቻ የሆነ ነገር እንዳይገጥማቸው እኔ በጣም ተጨንቄያለሁ ዴቭ። ብቻ ምንድነው ማድረግ ያለብኝ? ኦ ማይ ጋድ አደይ፣ የምር አንቺ ነሽ ፊት ለፊት የቆምሽው? አንቺን እኮ እንደዚህ ብቻሽን ቆሞ ማየት እኮ ቶታሊ ሰርፕራይዝ የሚያደርግ ነው። እንዴት ነህ የኔ? አለሁልሽ። እንዴት ነሽ የማትበገሪው ንግስታችን? እኔ አሁን ለቀልድ ጊዜ የለኝም። በጣም ተጨንቄያለሁ። ሪላክስ አድርጊ እንጂ። ለመሆኑ ምን ተፈጥሮ ነው ይሄን የመሰለ ውብ ፊትሽ እንደዚህ በጭንቀት የተቆጣው? ዋት ዘ ፕሮብለም? ተልሚ ነው። እናቴ ለኔና ለዴቭ ሰርግ ብለው ከገጠር እዚህ ድረስ መጥተዋል። እስካሁን ግን አላገኟቸውም። ይሄው እነሱን ፍለጋ እየዞርኩ ነው ያለሁት። ቆይ አልገባኝም። ሰርግ ነው እንዴ ያልሽኝ አይደል? እንዴ አንቺ ያን ኩሩ ልታገቢው ነው እንዴ? ዩ አር ሶ ያንግ እኮ እንዴ! ለትዳር እኮ ገና በጣም ብዙ ይቀርሻል። ቆይ እንዴት ይሄን አሰብሽ? ሄኒ ምንድነው የምታወራው? እኔና ዴቭ ሁሉንም ነገር ጨርሰናል። ያንተ ምክራውን ለኔና ለዴቭ ምንም ነገር አይጠቅመንም። እንዴ ቆይ ምን እያልሽ ነው? እኔ እኮ ስላንቺ ወደፊት ሸርኩ ነው እያሰብክ ያለሁት። ትዳር ማለት እኮ ጀስት ዘው ብለሽ የምትገቢበት ነገር እኮ አይደለም። በተለይ ከዛ ከዴቭ ተብዬው ጋር ይኸውልህ፣ አሁን ካንተ ጋር የምከራከርበት ጊዜ የለኝም። ሂጂ እናቴን ብፈልግ ይሻለኛል። ቴኬር እሺ። አደይ ደግሞ ያወራንበት ነገር በደንብ አስቢበት። አያ አደይ፣ አንቺማ የዴቭ ሳይሆን የዩቲ ሚስት ነው መሆን ያለብሽ። ዩቲ ላንቺ ብሎ እዛ ብቻውን እያለቀሰ ይለምናል። አንቺ እንደ ቀልድ መተሽ ዴቭ ምናምን ብለሽ ተረዘርግ ታወሪኛለሽ። ናና ይሄማ አይሆንም አደይ፣ ጭራሽ እንዳታስቢ እባክሽ አደይ። ይሄ ያሰብሽውን ነገር በእናትሽ ከአይምሮ ውስጥ አውጪ። ዩቲን በጣም ነው የሚጎዳው። ለነገሩ ምን አስጨነቀኝ? የዩቲ ንግስት እንደው መሆንሽ አይቀር። አይ ዩቲ፣ እኔ ላንተ ስንት ይሯሯጣለሁ። ይሄው ዴቭን ልታገባ የሰርግ ጥሪ ይዛለ መጣች። እንዴት እንደምትወጣለ ግን አላውቅም። አይ ዩቲ እየነገርኩ ምን አይነቱን ወስላታ አጋጠምከኝ ባካችሁ። እንደው በከተማ አፉ ወስልቶ እንዲህ በሰባ ምላሱ አታሎኝ እንደው ንብረቴን ዘርፎኝ ሂድ። ወይኔ ይኸውልሽ ብርሃን፣ ይሄ ሁሉ ጦስ የመጣው ደግሞ ባንቺ ነው። እኔ አንቺን አምኜ ያንን የሆነ ጦሰኛ የጦስ ዶሮ የሚያክል እንዝርት የሆነ ሰውዬ አምነሽ ባታሸክሚው ኖሮ ይሄ ሁሉ ችግር ባልደረሰ ነበር። ይኸው በጠራራ ፀሐይ ዘረፈን። እንዴ እማዬ፣ እሺ እኔ ምን አድርጊ ነው የምትይኝ? ከመጀመሪያው እኮ አረማመዱን አይቼ እኮ ነግሬሽ ነበር። አንቺሽ አልሰማም ያልሽኝ እንዴ? አንዴ በቃ ዝም እለዋለሁ፣ አንዴ በምን እለዋለሁ ብለሽ ያበረታታሽኝ አንቺ አይደለሽም? እኔ ምኑን አውቄ ብርሃን፣
ከተማው ሙላ እንደው እየሳቀ የሚዘርፍ መሆኑን በምን አውቃለሁ? አሁን ምንም አይነት ወቀሳ አያስፈልግም እማዬ። ይኸው ማዳበሪያ ውስጥ ያለውን ነገር በሙሉ ይዞ ሄዷል። ይኸው ባዶችንን ቀርተናል እማዬ። አሁን ይሄ የሰው ከንቱ ሌባ መስሎት ነው መስሎት ተሸክሞ ጠፋ አይደለ? ሸክሜን ቆይ ግድ የለም እማዬ በቃ አትናደጂ። ደግሞ ያምሻል። አሁን ወደምንሄድበት ቦታ ብንሄድ ይሻላል። አደይንም ደግሞ እንዴት እንደምናገኛት አላውቅም። ልጄ አደይን እድራለሁ ብዬ ይሄን ሁሉ ሀገር አቋርጬ መጥቼ እንዲህ አድርገን አየከተማ ሰው እንደው ርራ የሚባል ነገር የለው። እንዲህ አድርጎ ጉድ ይሰራናል። አይ እማዬ ከተማ ውስጥ እኮ አንድ ሰዓት ካረፈርክ ይበሉሃል የሚባል ነገር ስንትሽ አታውቂም እንዴ? አሁን በይ አደይ ወደምትሰራበት ቦታ እያጠያየቅንም ቢሆን እንደርሳለን። ነይ እንሂድ። እኔ አይደለሁም ሴትዮዋ። ያ ሌባ ድጋሚ ፊቴ ቢያጋጥመኝ በደህና ድንጋይ አናቱን ወለል አርጌ ነው የማሳርፈው። እንደው ሀገሩ ነው ቀየው ነው ብዬ አልምረው። እማዬ በቃ አትቆጪ። አሁን ሁሉም ነገር እርሹና ታዩና አደይን ወደ መፈለግ እንሂድ። አሁንም እኮ ቢሆን እኔ ሆዴ አልቆረጠልኝም ብርሃን። ይሄን እኮ ሸክሙን ከብዶት እኮ አንድ የሆነ ቦታ ጥጋት ላይ ተቀምጦ ይሆናል። እስኪ ሄደት ብለሽ ተከትለሽ ይው። ወይኔ አሳስቆ ይሄ ጉቶ ጉድ ይሰራኛል። ምንድነው መሬቱ ኮብልስቶን በኮብልስቶን እዚህ ሰፈር የግሩፕ ጸባለን ወይስ በነፍሱ ወከፍ አንድ ድንጋይ ይደርሰናል? አንተ በተሸፈርክበት ዘመን የሚጣላል ማለት ነው። አዴ አረ ወንድሞች ወገቤ ተቆረጠ፣ ፕሊስ አግዙኝ። አውራጣት ምንድነው ደግሞ ተሸክመ የምትሄደው? ስማ ማዳበሪያው እኮ እንደዚህ ብቻውን እኮ አየር ላይ ውልልልልል ያለ እኮ እየሄደ ነው ይመስለው እኮ። መቼስ ይሄንን ማዳበሪያ ከገበሬ ላይ አርገሽው ነው አይደል? አንተ ማፈሪያ ሌባ! ቆይ ምንድነው የተሸከምከው? ይሄ እኮ ማለት ነው ከአንተ ኪሎ ይበልጣል። እንዴት ተሸከምክ? ቆይ ደግሞ ወደ ልትወስድ ነው? አረ እናንተ ሰዎች ምን አታጥፉ። እኔ እኮ በታማኝነት እኮ ለሰው ያደርስ እኮ እየመጣሁ ነው ያሉት። አሊባባ ይሙት። በማን ነው ደግሞ የምትምለው? አሊባባ እኮ የእናንተ አለቃ ነው። እዚህ መጥተህ አሊባባ ይሙት ዙጲ ምናምን ትላለህ እንዴ? አሁን አንተ ማልክ አልማልክ ማን ያምናል? ትሰማኛለህ? ይሄን ቃን ተሸከመ ጠፋሽ፣ ያለበለዚያ ለፖሊስ ነው የምሰጥ። በቃ እናንተ ራታ ይቅርብኝ። እኔ ሁሌ እናንተ የሰውን ስራ ማንቋሽ ትወዳላችሁ። እኔ የራሴን ዕቃ ራሴ ይዘዋል። ሂጂ ወገብሽ እንዳይቀነጠስ ተሸከምና ሂድ። በዚሁ ከቀጠልክ ይኸውልህ ምንም አትቀጥልም የኔ አባት። ነገሩ ምን መሬት እኮ እየነካኩ ነው። ባትሸከመው ራሱ እየተንደባለለ ነው እኮ የሚመስለው። በቃ ምንም ነገር አይቀረውማ። ሰፈር ውስጥ የሚዘርፈው ቢያጣ ጭራሽ የእህል ማዳበሪያ ተሸክሞ ይምጣ። አንተ ይህ ማፈሪያ የሆነ ልጅ በጠራራ ፀሐይ የሰውን ንብረት ይዘርፋል። አቤት! አንተ ምን ትላንትና በደመና ነበር ስትዘርፍ ነበር? እንዴ ስትመነትፈው አይደል እንዴ ኖርኩ ወሬኛ። እሱ ድሮ ነው አይቀርም። ይሄኔ በእናትህ ባለቤቶቹ ጥጋቸውን ይዘው እያለቀሱ ነው። ይሄኔ እኮ የአመት ቀለባቸውን የዘረፋቸው። እሱማ ልክ ነው። ግን ደግሞ አሁን ከተማው የሌባ ከተማ መሆኑን ካላወቁ ከዚህ በኋላ በጣም ነው የሚጎዱት። ይልቅ አሁን የሌብነት ወሬ ተወውና እስቲ ወደኛ ጉዳይ እንግባ። ስማ አንድ ሀሳብ መጣልኝ። ለምን ለቅምጥና አታውራት? በዛውም ኩኩሻን ታገኛታለህ። ምንድነው የምታወራው? ማን እሱን ጠየቀ እንዴ? ቆይ ከስራ ውጪ ወደ ውጪ ዙጲ ጂኒ ጃንቃ ቁልቋል ምናምን እያልክ መከራዬ ስታበላኝ የነበረው አንተ ነህ እንዴ? አሁን ምንድነው የምትቀባጥረው? በቃ አትቆጣ። ምንድነው እንዴ? እኔ እኮ ላንተ ብዬ ነው። ደግሞ የሚታየኝ ሌላ ማወራ ሌላ ሆኖብኝ ነው። ሲጀመር ፊት እኮ ያስታውቃል። ኩኩሻ ቀናፍቃለች። ሞት እሺ ለኔ አስበህ እንዴ? አንተ አራዳ እኔ ፋራ አይደለ? በእኔ ሰበብ ሄደ ቅምጥልን እንዴት እንደሆነች ልታይ። በእኔ ሰበብ አንተ የአይን ሻወረን በልተልመጣ። አይገርምም? አላዳምጥም ቀለኛ። ይኸውልሽ ፍቅር፣ አሁን ዝም ብለሽ አታውሪ። አሁን የምልሽን ብቻ ነገር አድርጊ። የሌሊ መኖሪያ ቤት በትክክል ፈልጊና አግኝልኝ። ይሄ ለሁለታችንም ትልቅ ጥቅም አለው። እኔ ይሄን በፍጹም ማድረግ አልችልም። አንቺ ደግሞ ለምንድን ነው የምትጎጂው? ቆይ ፍቅር፣ ለምንድን ነው ስለ ጥቅምሽ ብቻ የምታስቢው? አይሆን ዳኒ፣ እኔ በፍጹም ይሄን ማድረግ አልችልም። ኤላና ሌሊ ተገናኙ ማለት እኮ የኔ ህይወት አደጋ ላይ ይወድቃል። ወይኔ ጉዴ! እቺ ልጅ ግን ምን ሆና ነው ስታይ የምትሮጠው?
ቆይ እናንተ ሰዎች የደበቃችሁ ነገር አለ እንዴ? ኤላ ማይ ብራዘር፣ ምንም የተፈጠረ ነገር የለም። እሷም ጉዳይ ስላላት ነው የሮጠችው። ዝም ብለህ ስለሷ አትጨነቅ። እሱን ተውና ጉዳይ እንዴት አደረክልኝ? አድራሻውን አገኘክ? አድራሻዋማ ይገኛል። እኔ ካለሁበት ምንም የሚጠፋ ነገር የለም። አድራሻዋን ሰሞኑን ላገኘውና እደውልልሃለሁ ራሴ። ሰውዬ ካገኘው አሁኑኑ ንገረኝ እንጂ ለምንድን ነው ሚስጥር የምታደርገው? እኔ እኮ እዚህ ድረስ የመጣሁት ለሊን ፍለጋ ነው። ሁሉንም ነገር ለማስተካከል ግን መጀመሪያ መንቀሳቀሻ መላ ነገር ያስፈልጋል። ከተማው ሰዎችን አሰማርቶ ለማግኘት ገንዘብ ቢጤ ያስፈልጋል። ትሰማኛለህ ዳኒ? አንተ ስለ ገንዘብ ምንም ነገር እንዳትጨነቅ። የእሷን አድራሻ ንገረኝ እንጂ የፈለግኩን ነገር እሰጣለሁ። እኔ የምፈልገው እሷን ማግኘት ብቻ ነው። ይሄ ከሆነማ ነገሩ ሁሉ እንደተሳካ አስበው። አሁን ወደ ስራዬ ነው የምገባው። እኔን ለማታለል ወይ ጊዜን ለማባከን በጭራሽ እንዳታስብ የእህቴ ወዳጅ። በጣም ጥሩ። ደግሞ ቤዛ መታ ታናገረኝ። ላገኛት እፈልጋለሁ። ቤዛ ትንሽ ስለታመመች ነው እንጂ መታ ታናገራለች። እደውልልሃለሁ። በቃ ስልክህን እጠብቃለሁ። ቶሎ ቶሎ በይ እስቲ። የኤላ የተባለ ልጅ እኮ ሳይቀድመን መድረስ አለብን። እንዴ ማዘር፣ እናንተ ደግሞ እዚህ ምን ትሰራላችሁ? ቆይ ተፈርሱታችሁ ነው የምትሰሩት? አንቺ ነሽ እንዴ? የኔ ቆይ ደህና ነሽ? እንዴት ነሽ? ደህና ነኝ። ብራንዴ ነኝ። ተመስገን። የምናውቀው ሰው አይደል? እንዴት ነሽ? ቀመጠልዬ እንኳንም ማገኘንሽ። እዚህ ከተማ ውስጥ እኮ ከማንም ጋር መገናኘት አቅቶን ነበር። ደግሞ ስልካችንን ባትሪ ዘግቶብናል። እባክሽ ለእህቴ አዴ ደውይላትና የት እንዳለን ንገሪያት። ቆይ እነማን ናቸው ቀመጠል? እኔ ከዛሬ በፊት አይቻቸው እኮ አላውቅም። እነሱ የአደይ እናትና እህት ናቸው። ያኔ ኪንጎና ዳይመንድን ገጠር ተከትዬ ሲሄድ እዛ ነው የተዋወቅነው። እባክሽ ቀመጠል ለአደይ ደውይላት። እማዬ ደግሞ በጣም ደክሟታል። ይኸውልሽ ብርሃን፣ እኔ አደይ ጋር አልደውልም። ድምጿንም መስማቷን አይኗን ማየት አልፈልግም። እሺ ተጣልተናል። እንዴ ቅምጥል፣ ምን አይነት ወሬ ነው በዚህ ሰዓት የምታወሪው? ይሄ እኮ በጣም ያለፈ ወሬ ነው። እነዚህ እኮ ከገጠር የመጡ እንግዶች ናቸው። አይርጅና ልጄ፣ ይኸው ያሸከምነውን ይዞብን ብሳሌ የተሸከመው ሰው። እኛም እኮ የልጄን ቤት ስንፈልግ መንገዱን ባዘንን። እባክሽ የምታውቂው ከሆነ እንደው ብትወስጂን። በቃ ማማ እናንተ አትጨነቁ። እኔ አሁኑኑ ለአደይ ደውዬላት እሷ ወዳለችበት ይዣቸው ሄዳለሁ። እሺ አትጨነቁ። ጎሽ እግዚአብሔር ይስጥሽ የኔ ልጅ። ነይ እንሂድ። ቅምጥል አንቺ በቃ የተባባልነውን ነገር እያደረግሽ ጠብቂኝ እሺ። እኔ እነሱን አደይ ጋር አድርሻቸው እመጣለሁ። ኑ ማማ። ጎሽ በትክክለኛው ሰዓት መጣሽ። ወይኔ ግን ኧረ በፈጣሪ ምን አይነት ክፋት ነው ያዘኝ? ምንድን ነው ያደረኩት? ቆይ አሁን ምን አለ በወስዳቸው? ኪንጎ ላይ አንተ ስራ ነው። እሺ አሁን ማዘር የሌለ ነው የሚታዘቡኝ። የምር እሺ ኩኩሻዬ በጣም ነው እሺ የማመሰግነው። ትልቅ ውለታ ነው ያሽልኝ። በጣም አመሰግናለሁ። እግዚአብሔር ያክብርሽ። አዎ ወደ ቤት ይዘሻቸው ሂጂ። ይኸው አሁን እኔ ወደዛ እመጣለሁ። በቃ አሁን እመጣለሁ። እዛው ጠብቁ። አደይ እባክሽ ተረጋግተሽ አዳምጪኝ። ቆይ ለምንድን ነው ተረጋግተሽ የማታዳምጪኝ? እኔ እኮ ለሌሊ ብዬ ነው ከቤተሰቦቼ ጋር ተጣልቼ የመጣሁት። እባክሽ አድራሻዋን ንገሪኝ። አንተ እንዴት ደፍረህ እዚህ ድረስ መጣ? ትንሽ እንኳን አታፍርም? ልቧ ሲሰበርና እንደዛ ስትጎዳ የት ነበርክ? ይኸውልሽ አደይ፣ ይኸውልህ ልታስረዳኝ እንዳትሞክር እሺ። ተስፋ ሰጥታት ቀለበት አድርገህላት አገባሻለሁ ብለህ ጥላት ነው ሄድከው። ቆይ ከዚህ ሁሉ ጊዜ በኋላ የምታስታለቃቅስ ትንሽ እንኳን አታፍርም? አደይ ቆይ ለምንድን ነው እውነቱን ተረጋግተሽ የማታዳምጪኝ? ቆይ ለምንድን ነው እንደዚህ እየሆናችሁ ያላችሁት? እኔ እኮ ከመሄዴ በፊት ለሌሊ ሁሉንም ነገር ተናግሬ ነው የሄድኩት። እኔ አንተን የውሸት ማብራሪያ የምሰማበት ጊዜ የለኝም። በጣም እቸኩላለሁ። ትሰማኛለህ? ከዚህ በኋላ ግን ወደ ሌሊ ህይወት ተመልሰህ ህይወቷን እንድታበላሽው አልፈቅድልም። እሺ በቃ ከህይወቷ ወጥተሃል። ሂድ በቃ። ሄላ አደይ፣ ወይኔ ዛሬ እናቴን አንከራተትኳት። ቶሎ ቶሎ ወደ ቤት መሄድ አለብኝ። አምላኬ ወይ ቆይ ሁሉም ሰው ለምንድን ነው እንደ ጨካኝና እንደ ክፉ ሰው የሚያይ? በቃ እውነቱን የሚያውቅልኝ አንድ ሰው የለም ማለት ነው። ግን እኔ መቆም የለብኝም። ለእኔም በማንኛውም መንገድ ፈልጌ ማግኘት አለብኝ። እኛ መነጋገር አለብን ሌሊ። በመካከላችን ያለውን ሚስጥር እውነቱን ካልተነጋገር ህይወታችንን ጨርሶ መኖር አንችልም። እሷን አግኝቼ መነጋገር አለብኝ።